ኢትዮጵያውያን ቢማሩ የወደፊት አመራሮች ቢማሩ ትላንትና በብዙ ሚስ አድርገናል ብዬ ከማስብበት ነገር አንዱ የልብ ወዳጆች ማፍራት ተረመቻል። ዝም ብሎ ለፕሮቶኮል ተገናኝተው የተከበሩ መባባልና ወዳጅ ማፍራት ለየቅል ነው። ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ። ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋለሁ የሚሉን መረጃ የሚሰጡን በችግር የሚደግፉን በትጥቅ የሚደግፉን በስልጣና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛልና ባለፉት 7 ዓመታት በመካከለኛው ምስራቅ በአውሮፓ በሩቅ ምስራቅ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት የምናምናቸው የሚያምኑን የምናቃቸው የሚያቆን የምንረዳቸው የሚረዱን ሰዎች የተፈጠሩበት ከብዙዎቹ ጋር በሳምንት 3 እንደ ቅርብ የሥራ ጓደኛ ምን ነጋገርበት ምን ጻጻፍበት ሚስጥር ምን ነጋራበት ችግርን ምን ነጋራበት ሐሳብ ምን ነጋራበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ተፈጥሯል። ይሄ ግን ከብዙ ጉዳይ ጋር ይያያዛል። ለመናን ሳናቋርጥ ምንም ወዳጅ ብንፈጥር የኤክስፖርት አቅማችን አድጎ እዳ መክፈልን ችግር ሳናደርግ ምንም ወዳጅ ብንፈጥር አይዘልቅምና እድገቱን ያረጋግጠን ለመና ያቋርጥን እዳ በደንብ እዳችንን ከፍለን ከእዳ ጣጣ ነፃ ወጥተን ይሃውን ያዝነው አቋም ከያዝን ግን የኢትዮጵያ የወደፊት የዲፕሎማሲ መድረክ ምንም ጥርጥር የለውም በልኳ ይሆናል። እስካሁን ከልኳ በጣም የወረደ ነው። በመላላክ የሰራናቸው ስራዎች አሉ፣ ግን እንደ ሀገር ብሔራዊ ጥቅም ላይ ቆመን የሰራናቸው ስራዎች ውስን ናቸው። ከመላላክ የወጣ አጀንዳ ከመቀበል የወጣ የራሱን አጀንዳ ይዞ በማያስፈልግ ጉዳይ በሚያስፈልግ ጉዳይ ደግሞ የስ ብሎ የሚሄድ ቁመና እየፈጠርን ያለ ነው። በዚህ መንገድ ነው ዲፕሎማሲን እኔ የምገመው።